ሁላችንም የምናውቀው የመጽሐፍ ቅዱስ ክፍል ነው። ዮሐንስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ ይህንን ድንቅ የመጽሐፍ ቅዱስ ክፍል በጌታ በኢየሱስ ስም አነባለሁ። በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። የሚላችሁን ሁሉ ምን በሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የመንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበረ። ያንዳንዱም 2 ወይም 3 እንስራ ይይዙ ነበረ። ኢየሱስም ጋኖቹን ውሃ ሙሉ አላቸው። እስከ አፋቸው ሞሏቸው። አሁን ቀርታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበረ። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስ ይህን የታምራት መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ። ደቀ መዛሙርቱም በእርሱ አመኑ። እጃችሁን ከፍ አድርጉና ክብሩንም ገለጠ በሉ። እስቲ ድገሙ፣ ክብሩንም ገለጠ በሉ። የምናገርበት የመልእክት ርዕስ የሚላችሁን ሁሉ አድርጉ ይላል። አሜን። ብዙ ጊዜ የሚላችሁን አድርጉ በሚል ነው የለመድነው። የሚላችሁን አድርጉ ብቻ ሳይሆን በዚህ ክፍል የሚለው የሚላችሁን ሁሉ ነው የሚለው። የሚላችሁን አድርጉና የሚላችሁን ሁሉ አድርጉ ይለያያል። የተባልከውን ሁሉ ማድረግና ማድረግ ይለያያል። ሰው አሁን የትኛው ሚራክል በህይወታችሁ ከመሆኑ በፊት መጽሐፍ ቅዱሳዊ ፕሪንሲፕል አለ። ታምራት መጽሐፍ ቅዱሳዊ ፕሪንሲፕል አለ። ዝም ብሎ ከሆነ ቦታ የሚመጣ አይደለም። የእግዚአብሔርን ቃል ተከትሎ የሚመጣ ነው። እግዚአብሔር ታውቃላችሁ፣ በህይወታችሁ ትልልቅ ነገር ሊያደርግ ሲል በመጀመሪያ በህይወታችሁ የሚያደርገውና የሚያሳያችሁ መንገድና አደራረግ። ከገጠማችሁ ከየትኛውም ችግር ከገጠማችሁ ከየትኛውም ፈተና እንድትወጡ የእግዚአብሔርን መለኮታዊ ኃይልና እርዳታ ስትፈልጉ እግዚአብሔር በህይወታችሁ የምትፈልጉትን ውጤት ከማምጣቱ በፊት ታደርጉ የሚገባችሁን ነገር ቀድሞ ይነግራቸዋል። ለምሳሌ በመዝሙር መጽሐፍ 103 ላይ ለሙሴ ይልና መንገዱን ለእስራኤልም አደራረጉን አሳወቀ ይላል። ሙሴ በጣም አስገራሚ የሆነ ነብይ ነው። ብዙዎቻችሁ እንደምታውቁት በብሉይ ኪዳን እግዚአብሔር በነብይ እጅ ህዝቡን ከግብፅ አወጣ ይላል። ያ ነብይ ደግሞ ሙሴ ነው። ኢየሱስ ጌታን 430 ዓመታት በባርነት ህዝቡ ከቆዩ በኋላ ከግብፅ ምድር የፈርዖንን መንግስት ደብድቦ ፈርዖንን በብርቱ እጁ እግዚአብሔር ቀጥቅጦ ይዟቸው የወጣው በነብዩ ሙሴ አማካኝነት። ይሄ ሙሴ ህዝቡን ከግብፅ ምድር ይዞ ከወጣ በኋላ ብዙዎቻችሁ እንደምታውቁት ዘጸአት መጽሐፍ ምዕራፍ 14 ላይ ፈርዖን ተቆጥቶ ገሰገሰ ይላል። ፈርዖን ህዝቡን በቁጣ ተቆጥቶ የገሰገሰበት 2 መሰረታዊ ምክንያት አለ። የመጀመሪያው ከእጁ ስላመለጡ ነው። ባሪያ አድርጎ ለረጅም ዓመታት ገዝቷቸው ነበረ። ከባርነት አመለጡ። አንገዛልህም አሉ። ለፈርዖን መንግስትና ለጣዖት ከመገዛት ይልቅ ለእግዚአብሔር መገዛትን መረጡ። ሰይጣን በዚህ አጋጣሚ ፋይት የሚያረጋችሁ ሪዝን የመጀመሪያው ከእጁ ስላመለጣችሁ ነው። ጴንጤ ከመሆኑ በፊት ብዙ ሰው ብዙ ሰልፍ የለበትም። ጌታን ከተቀበለ በኋላ ግን ብዙ ውጊያዎች ይደረደራል። ገጥሞኛ ቃል የእግዚአብሔር ሰው እኔ መጀመሪያ በጌታ ሳልሆን በፊት ብዙ ውጊያ የለብኝ፣ ተመቻችቼ ነበር ምኖረው፣ ምንም ሰልፍ የለብኝም፣ ከሁሉ ጋር ደህና ነኝ፣ ከሁሉ ጋር ጤነኛ። ልክ ግን ጌታን ስቀበል ስራዬ ተበላሸ። ጌታን ስቀበል ሜሬጄ ላይ ንፋስ መጣ። ጌታን ስቀበል በብዙ አቅጣጫ ሰልፍ ገጠመኝ የሚሉ ሰዎች አጋጥመውኝ ያውቃሉ። ክፉ አይደለም፣ ልዩነት ተፈጥሮ ነው። ዛሬ ምንም ውጊያ ለሌለባችሁ ሰዎች እንጸልያለን። ውጊያ ያለባችሁ ሰዎች ደግሞ አመልጣቸዋል። አሜን። አጠገባቸው ምንም ውጊያ ከሌለብህ፣ ምንም ሰልፍ ከሌለብህ ዛሬ ይጸልይልሃል በለው። ከጨለማው ዓለም ጋር ትጣላለህ። ስላመለጡ ነው ፈርዖን የገሰገሰው ከእጁ። ለምን ለቀኳቸው ብሎ አንብቡ። ምዕራፍ 14 ቁጥር 5 ስታነቡ ለምን ለቀኳቸው ብሎ ነው የገሰገሰባቸው። ሁለተኛው ምክንያት ርቀው ስለሄዱ ነው። ምዕራፍ 8 ላይ እዚሁ አካባቢ ብዙ ሳትርቁ ለእግዚአብሔር መስዋዕት አቅርቡ ለአምላካችሁ፣ ነገር ግን ርቃችሁ ምን አትበሉ አትሂዱ ብሏቸዋል። የእግዚአብሔር ጊዜ መጣና ደግሞ ርቀው ሄዱ። ርቀው በመሄዳቸው ተቆጣ፣ ገሰገሰ ማለት ነው። ሰው በዚህ ሰልፍ ምክንያት ይዟቸው የወጣው መሪያቸው የእስራኤል መሪ ሙሴ ነው። አንድ ችግር ገጠመው። ከኋላ ፈርዖን፣ ከፊት ለፊት ቀይ ባህር። በዚህ ጊዜ ሙሴ በጣም ብዙ ታምራት ያየ፣ ብዙ የእግዚአብሔርን እጅ የእግዚአብሔርን ክንድ ያየ የእግዚአብሔር ሰው ነው። ነገር ግን አሁን የገጠመውን ቻሌንጅ የሚወጣበትን መንገድ አጣ፣ ግራ ገባው። መጽሐፍ ቅዱስ ሲናገር ህዝቡ ወደ ሙሴ ጮሁ ይላል። ለምን ከግብፅ አወጣህን ብለው። በምድረ በዳ እንሞት ዘንድ ለምን አወጣህን? መቀበሪያ በሌለበት ሬሳችን በምድረ በዳ እንዲወርቅ ለምን አወጣህን ብለው ሙሴ ላይ ጮሁ ይላል። አጉረመረሙ። ሙሴ ደግሞ ወደ እግዚአብሔር ጮኸ ይላል አይደለ? ሙሴ ወደ ማን ጮኸ? ወደ እግዚአብሔር ጮኸ ይላል። ሙሴ ወደ እግዚአብሔር ሲጮህ
እኔ ብዙ ቦታ አላነበብኩ በእውነት እግዚአብሔር ሰው ሲጮህ ወደሱ ለምን ትጮህብኛለህ ብሎ ያውቃል። ወደ እኔ ጩህ ነው የሚለው ያውቃል። እግዚአብሔር አትጮህብኝ ብሎ ያውቃል። ለምን ትጮህብኛለህ ብሎ ያውቃል አይልም። ሙሴን ግን ሙሴ ያለው እግዚአብሔር አቤት ሲል ለምን ትጮህብኛለህ ለመሰላችሁ እንደዛ ያለው አደራረቅ አላወቀም እንጂ ባህር የሚከፍል ቅባት ላው ያለ ቻና ማርካታና ማካታባ አደራረቅ አላወቀም እንጂ ባህር የሚከፍል ቅባት እጁ ላይ አለ። ዛሬ መንገድ ይከፈትልሃል። እንዴት መውጣት እንዳለብህ መንገድ ይከፈትልሃል። ትንሽዬ ቁልፍ እጅ ላይ ይገባል። ከዚህ በኋላ ግራ አትጋባ። ሻላ ፓራካቲያማ አጠገብ ያለው ሰው ዛሬ ምሽት በለው እስቲ እግዚአብሔር አምላክ በእጅ የሚያቀብልህ የሚሰጥ ቁልፍ አለ በለው። ከዚህ ቁልፍ በኋላ በሄድክበት ሁሉ በገባበት ሁሉ በር አይዘጋብህ፣ ግራ አትጋባ። አሜን በሉ በደም እግዚአብሔር አደራረጉንና መንገዱን እንደገና ለባርካችሁ። እግዚአብሔር አደራረጉንና መንገዱን በማሳወቅ ይባርካችሁ። እዚህ ምድር ላይ በጣም የተሳካለት ሰው ማለት ያየ ሰው ማለት የሚያይ እግዚአብሔር ያየለትን የሚያይ ሰው ለጊዜው በተለያዩ ችግሮች ሊያልፍ ይችላል፣ ግን የተሳካለት ሰው አሁን ያለሽበት ችግር ለተወሰነ ጊዜ ነው፣ ድንገት ይቀየራል። ለምን አይተሻል? እግዚአብሔር አደራረጉንና መንገዱን ያሳወቀው ሰው እዚህ ምድር ላይ የተሳካለት ሰው ቢኮዝ ቁልፉ እጁ ላይ ያለ። አሜን በሉ። ለምን ትጮህብኛለህ? የት እግዚአብሔር ለምን አይጮህብህም? ያወጧቸው ህዝቦች በኔ ላይ የጮሁ ከፊት ለፊት ቀይ ባህር ህዝቡን ይጠፋል። ፈርዖን ገስግሶብኛል። እማልጮህበት ምክንያት ምንድን ነው? እግዚአብሔር እንዴት ትጮህብኛለህ? እንዴት ትለኛለህ? እንዴት አልጮህም? በሚያስጨው ጉዳይ ውስጥ ሆኜ እንዴት ነው ማልጮህ? እንዴት ትጮህብኛለህ? እንዴት ይባላል? በዚህ ሁኔታ ውስጥ ካልጮህኩኝ መቼ ልጮህ ነው? እግዚአብሔር ሆይ እግዚአብሔር ለምን ትጮህብኛለህ ያለበትን ምክንያት ነገረው። በእጅ ያለውን ምንድን ነው አለው? እጅህን በባህሩ ላይ ዘርጋ፣ እንዲራመዱ ወይም እንዲሄዱ ለእስራኤል ልጆች ንገራቸው። ኢየሱስ ጌታ ነው። አሜን 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 አሜን። እግዚአብሔር አደራረግን ያሳየው በፈርዖን ሰልፍ እንዳይቆሙ እንዲሄዱ ንገራቸው። አሜን። ቀጥሎስ እጅህን ዘርጋ፣ ባህሩ ምን በለው? ክፈለው። እስኪ ክፈለው በሉ አንዴ። እጅህን ዘርጋና ሰንጥቀው። ሙሴ ቻና ማርዴኮሶ ሌፕራካቲያ ማሳ። አሁን እኮ ብዙዎቻችሁ እጅ ላይ ትልልቅ ነገር የሚፈጥር አቅም አለ። እግዚአብሔር መንገድ ያሳውቃቸዋል። እግዚአብሔር መንገድና አደራረግ አሳውቆት ነው። እግዚአብሔር ይሄንን መንገድ ከማሳወቁ በፊት ሙሴ ትልቅ ቅባት ይዞ በችግር ፊት ያለቅስ ነበር። ተራራችሁ ፊት ማልቀስ አቁማችሁ ከዚህ በኋላ ተራራችሁን መናር ትጀምራላችሁ። ማጃጋ ብራፋኒያ ማጋቲያማ ተራራችሁ ፊት ማልቀስ አቁማችሁ ተራራን መንቀል ትጀምራለ። ተራራን የሚነቅል ኃይል አንቺ ውስጥ አለ። ማሳስ ትጀምሪያለሽ። ቻማታራ ካፓራባ ትልቅ አቅም ኖሮ አደራረግ ግን ካላወቅ ዋጋ የለውም። ትልቅ ዕውቀት ኖሮ እንዴት መስራትና መውጣት እንዳለብህ ካላወቅ ዋጋ የለውም። ወገኖቼ ትልቅ አቅም ፖቴንሻል ውስጥ ተቀምጦ እንዴት መስራት እንዳለብህ እግዚአብሔር መስመር ካላሳየህ፣ እግዚአብሔር አደራረግና መንገድ ካላሳወቀ፣ የሥራ አቅጣጫ አይዲያ ካልመጣልህ እንዴት ውጤታማ መሆን እንዳለብህ አታውቅም። ዛሬ እግዚአብሔር የሚላችሁ አንድ ነገር ነው። እግዚአብሔር የሚላችሁን ታደርጋላችሁ። በዛ ውስጥ የእናንተ ብለሲንግ አለ። በዛ ውስጥ የእናንተ ሰክሰስ አለ። ሁልጊዜ እግዚአብሔር ታምራት በሕይወታችሁ ከማድረጉ በፊት የሚያደርገው አደራረግንና መንገድን ማሳወቅ። ወደ ኋላ ለመልሳችሁ ኢያሱ መጽሐፍ ምዕራፍ 1 ብዙዎቻችሁ ታውቃላችሁ። ኢያሱን እግዚአብሔር ከሙሴ በኋላ ተገልጦ ሙሴ ከሞተ በኋላ አበረታተው ኢንካሬጅ አደረገውና ከዛ በኋላ ምዕራፍ 3 ላይ ትዝላችኋል። ምዕራፍ 3 ቁጥር 5 ላይ ኢያሱ ህዝቡን አንድ ነገር አለ። ነገ እግዚአብሔር አምላክ በመካከላችሁ ምን ያደርጋል? ድንቅ ነገርን ያደርጋል። ነገ ብዙ ዓመት የቆየ ትንቢት ነገ ይፈጸማል። የሚያምን ሰው አለ? 40 ዓመት በምድረ በዳ ለደከመ ህዝብ ነው ኢያሱ እየተናገረ ያለው። ማላካታባ የተስፋይቱ ምድር ለመውረስ በምድረ በዳ እየገሰገሰ ላለ ሰው ነው ኢያሱ ይሄንን ትንቢት እየነገረ ያለው። ትንቢቱ መፈጸም የሚጀምረው ነገ ነው አለ። እስኪ ጩና ነገ በሉ ባካችሁ። እግዚአብሔር አምላክ ድንቅ ነገርን በህይወቴ ላይ ያደርጋል ብላችሁ ጩሁ። ሃሌሉያ። ከነገ ወዲያ አይደለም፣ የዛሬ ዓመት አይደለም፣ የዛሬ ነገ ነው። ነገ እግዚአብሔር በመካከላችሁ ድንቅን ያደርግ። እናንተ ግን ምን በሉ? ተቀደሱ። አሁን ምን በሉ? አያችሁ፣ ድንቅና ታምራቱ መቼ ነው የሚሆነው? እግዚአብሔር የድንቅና የታምራት አምላክ ነው። እስኪ የሚያምን እጁን ከፍ አድርጉ። እግዚአብሔር የድንቅና የታምራት አምላክ። አጨብጭባችሁ ለጌታ ክብር።
ነገ ድንቅና ታምራት ይሆናል። ዛሬ ግን ምን በሉ ተቀደሱ። ነገ ዮርዳኖስ ይከፈላል። የመጀመሪያው ድንቅና ታምራት እኮ እሱ ነው። የመጀመሪያው ታምራት ምንድነው? ዮርዳኖስ መከፈል። ምክንያቱም መጽሐፍ ቅዱስ ሲናገር በዚያን ቀን አይደል ያለው? ኢየሱስ ጌታ ነው። ዛሬ አለ ዮርዳኖስ በተከፈለ ቀን ዛሬ በእስራኤል አይን ሁሉ ፊት አንተን ከፍ ከፍ ማድረግ ጀምራለሁ። ኢያሱን እግዚአብሔር ከፍ ማድረግ የጀመረው መቼ ነው? ዮርዳኖስ የተከፈለበት ቀን። ምክንያቱም ሰው ሙሴ ባህር እንደከፈለ ያውቃል። ከሙሴ ጋር ያ ባህር የከፈለው አምላክ ካለ ነው ምናምንህ ምንከተል። ከሙሴ ጋር እንደነበረ እግዚአብሔር ካንተ ጋር ሲሆን ብቻ ነው ምንታዘዝ አሉት። ከሙሴ ጋር የነበረው አምላክ እግዚአብሔር ከኢያሱ ጋር እንደነበረ ህዝቡ ያወቁት መቼ ነው ካልከኝ፣ ከሙሴ ጋር የነበረው አምላክ ቀይ ባህር የከፈለ አምላክ ደግሞ እንደገና ዮርዳኖስን ሲከፍለው ነው። ዮርዳኖስ ሲከፈል ከሙሴ ጋር የነበረው አምላክ እግዚአብሔር ከኢያሱ ጋር ነው። በህዝቡ ፊት ከፍ ከፍ አለ ማለት እሱ ነው። የሙሴ አምላክ እግዚአብሔር ከኢያሱ ጋር ነው። ይህ ዓመት ከማለቁ በፊት እግዚአብሔር ምስክር ያንቺ አምላክ ይባላል። ማላታርኮሶ ፕራቫካቲያባ ከሙሴ ጋር እንደነበረ ካንቺ ጋር ይሆናል። ከኢያሱ ጋር እንደነበረ ካንተ ጋር ይሆናል። ማለፍ የከለከለህን ስትከፍለው ያለው ማለፍ የከለከለ ሲነሳ ያለው እግዚአብሔር በሩን ይከፍትልሻል። አሜን አሜን አሜን። እግዚአብሔር ህዝቡን ከፍ ከፍ በህዝቡ ፊት ኢያሱን ከፍ ከፍ ያደረገው ዮርዳኖስን ከፍሎ ነው። አሜን። የኢያሱ ዝና ደግሞ የወጣው ኢያሪኮ ሲወድቅ ነው። አሜን በሉ። ዮርዳኖስ ሲከፈል ከሙሴ ጋር እንደነበረ እንዲሁ ከኢያሱ ጋር እንደሆነ ህዝቡ አረጋገጠ። ባህር ተከፈለ። ሃሌሉያ። ኢያሪኮ ሲወድቅ ደግሞ ዝና ወጣ። ኢያሱ ዮርዳኖስ ከመከፈሉ በፊት ህዝቡ ድንቅና ታምራት ከማየታቸው በፊት ማድረግ የሚገባቸውን ነገር ሲነግራቸው እንደዚህ ያለ ተቀደሱ አለ። ተቀደሱ ማለት ተለዩ ማለት ራሳችሁን አንጹ፣ ተዘጋጁ። ኢየሱስ ጌታ ነው። ታምራት የሚፈልግ ሰው አለ። እግዚአብሔርን ጉብኝት የሚፈልግ ሰው አለ። ታምራት የእግዚአብሔር ኃይል መገለጥ ነው። በእግዚአብሔር ኃይል የሚደረግ ነገር ነው። ታምራት የኃይል ስጦታ ነው። በኃይል የሚደረግ ነው። የእግዚአብሔር ኃይል ደግሞ ንጹህ ባልሆነ ቦታ አይገለጥም። በተቀደሰ ስፍራ እግዚአብሔር ራሱን የሚገልጥ ኢየሱስ ጌታ ነው። ነገ ድንቅ ይሆናል። ዛሬ ግን ምን በሉ? አሜን 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 አሜን። አንዳንድ የእግዚአብሔርን ታምራት እንዳታዩ የከለከሏችሁ ነገሮች ሁሉ ከዚህ ኮንፈረንስ በኋላ ዘመናችሁን ለቀው ይሄዳሉ። አሜን በሉ በደንብ። ስጋችሁን ለቀው ይሄዳል። መንፈሳችሁን ለቀው ይሄዳል። ከድንቅና ከታምራት ጋር እንዳትገናኙ ያደረጉ ካራክተሮች በጌታ በኢየሱስ ስም ትተዋችሁ ይሄዳሉ። አሜን። ስለዚህ የትኛውም ታምራት ከመሆኑ በፊት እግዚአብሔር እንድታረጉ የሚፈልገው ነገር አለ። ተስማማን አይደል? ኢየሱስ ጌታ ነው። መጽሐፍ ቅዱሳዊ ፕሪንሲፕል። ብዙ ሰዎች የእግዚአብሔርን እጅ ይፈልጋሉ፣ የእግዚአብሔር ቃል የሚላቸውን ነገር ግን አያደርጉ። ብዙ ሰዎች የእግዚአብሔርን ጉብኝት ይፈልጋሉ፣ የእግዚአብሔር ቃል የሚያዛቸው ነገር ላይ ግን ደካማ ናቸው። ምሪት ላይ ደካማ ናቸው። እግዚአብሔር የሚሰጣቸው ምሪት ላይ አያደርጉም። በጣም ደካሞች ናቸው። ግን የእግዚአብሔርን ጉብኝት ይፈልጋሉ። በእንደዛ አይነት መንገድ የእግዚአብሔርን ታምራት መገናኘት አይቻልም። በአዲስ ኪዳን ጌታ ኢየሱስ ብዙ ታምራቶችን አድርጓል። ብዙዎቻችሁ እንደምታ ብዙ ሚራክሎችን አድርጓል። የመጀመሪያው ምልክት ግን ዮሐንስ ወንጌል ምዕራፍ 2 ላይ ተጽፏል። አስቀድመን ያነበብነው ጌታ ኢየሱስ ክርስቶስና ደቀ መዛሙርቱ እናቱ ማርያም ሆነው ሰርግ ታደሙ። በገሊላ ቃና የሚባል ሰፈር ሰርግ ታደሙ። ሰርግ ሲሄዱ ወገኖቼ አጋጣሚ ከሰርጉ ዝግጅት በዋናነት ከሚያስፈልጉ ነገሮች መካከል አንዱ የሆነው ወይን ጠጅ አልቆባቸው ነበረ ይላል። ማርያም ኢየሱስ ጋር መጣች። ወይን ጠጅ እኮ አልቆባቸዋል አለችው ይላል። ጌታ ኢየሱስ ከዚህ በፊት ምንም ተአምራት አላደረገም። ደቀ መዛሙርቱን ነው የጠራቸው እንጂ ታምራትን አላደረገም። ተከታዮች አሉት፣ ታምራት ግን ኢቭን በደንብ ስሙኝ፣ ደቀ መዛሙርቱ ራሱ አንዳንዱ በዮሐንስ ፕሮሞሽን፣ በዮሐንስ ማስታወቂያ፣ በመጥመቁ ዮሐንስ ስብከትና ንግግር ምክንያት ሰምተው የተከተሉ አሉ እንጂ በልባቸው የሚጠራጠሩ አሉ። የእውነት የማያምኑ የምር የማያምኑ አሉ። አብረውት ነበሩ። ምዕራፍ 1 ላይ አብረውት ቆይተዋል፣ አብረውት ተከትለውታል። ነገር ግን እምነታቸው ላይ ችግር አለ ልባቸው ላይ። አሳያችኋለሁ እንዴት ካላችሁ ጌታ ኢየሱስ ክርስቶስ ለማርያም እንደዚህ አላት፣ አንቺ ሴት ጊዜ ገና አልደረሰም፣ ካንቺ ጋር ምን ጉዳይ አለኝ አለ። አንቺ ሴት ማለት የክብር አጠራር እንጂ የውርደት አይደለም። ጊዜ ማለት ደግሞ ኢየሱስ ስለሚሞትበትና ስለመጣበት ዋና ታይም፣ ስለመጣበት ዋና ሚሽን እየተናገረ ነው። ኢየሱስ ጌታ ነው። አሜን። ማርያም ግን የኢየሱስን ልብ ስለምታውቅ በርህራሄ የተሞላ ስለሆነ ሲጨነቁና ሲዋረዱ ዝም ብሎ የሚያይ አምላክ እንዳልሆነ ስለምታውቅ መፍትሄ እጁ ላይ እንዳለ ስለምታውቅ ቀጥሎ ሊሆን ላለው ነገር እንዲዘጋጁ ለአገልጋዮቹ ሄዳ እንደዚህ አለች። አሁን አለች ከጥቂት ደቂቃ በኋላ ኢየሱስ ጌታ ማለት ይጀምራል። የሚላችሁን በሙሉ ምን በሉ አድርጉ አለቻቸው። ማለት ከጀመረ ማይሆን ነገር የለም። ማጃቶ ሶፕራቫኒያ አጠገባችሁ ያለው እሱ ያዙትና ማለት ከጀመረ በሉት፣ ማድረግ ከጀመረክ ማይሆን ነገር የለም በሉት። እሱ ይበል እንጂ በሉት፣ እሱ ይናገር እንጂ ባዶነት በሙላት ይቀየራል። የሌለ ነገር ይመጣል በለው። የተበላሹ ጉዳዮች ይስተካከላሉ። የሞተ ነገር ይነሳል። ዛሬ እግዚአብሔር አምላክ በኃይል የሚናገረው ሰው አለ። ቀኝ እጃችሁን ከፍ አድርጉና ባጋቲ ባራካ ፓኒያማ ያለው በሉ እስቲ፣ የተናገረው በሉ በህይወቴ ላይ ይሆናል በሉ እስቲ። አሜን አሜን አሜን።
ማለት ይጀምር እንጂ ማይሆን ነገር የለም። ደግማችሁ ነገሮችን ቃል ማለት ይጀምር እንጂ በሉት። መናገር ይጀምር እንጂ የማይፈጠር ነገር የለም በሉት። ትንቢት መጣ አፌ ላይ። ውርደትም በሚጠብቁ ፊት እግዚአብሔር ያከብድሃል። ማታሎሳ ካፓራ ካታናማሳ ትንቢት መጣ መንፈሴ ላይ። ካሁን አንገት ትደፋለች በሚሉ ፊት እግዚአብሔር ቀንድሽን ከፍ ያደርጋል። የሆነ ሰው የዜማ ጊዜው ደርሷል። የእልልታ ጊዜው ደርሷል። የኔ ነው ሚል ዘሎ አሜን ይበል። ታናማራ ካታናማ አንድ ሰው ጮሆ ይሆናል ይበል። ድገሙና ይሆናል በሉ። ያለኝ ይበሉ እስቲ። የተናገረኝ በሕይወቴ ላይ ይፈጸማል። አልዋረድም፣ አንገት አልደፋም፣ አልሸማቀቅም። እግዚአብሔር አምላክ በሉ ቀና ያደርገኛል። ሌፖራ ካቴና ማሐዛ ካታራባ ጋዲያቦሳ አንዳንዶች ቤት ገብቶ የሰለጠነ ውርደት አንተ ቤት አይሰራም። እጅሽን ከፈር ማላቦራ አንዳንድ ሰርገኞች ቤት ገብቶ አዋርዷቸው የለመደ ባዶነትና ያለቀ ወይን ጠጅ እዚህ ሰርግ ቤት ግን አይሰራም። ምክንያቱም ኢየሱስ አለ። ምክንያቱም ኢየሱስ ተጋብዟል። ማላቫን ያለው ኮቶፖራ ባጋ ጎን ያለው ጨብጠውና ኢየሱስ ባለበት ውርደት የለም በለው። ኢየሱስ ባለበት መሸማቀቅ የለም በለው። የጋበስከው ኢየሱስን ከሆነ በለው። ቤት የጠራው ኢየሱስን ከሆነ አንተ ሕይወት ላይ በለው ያዘው ውርደት አይሆንም በለው። አንድ ሰው አሜን ይበለኝ። ስሙኝ፣ ብዙ ሰርግ ቤት ገብቶ አዋርዷቸው የለመደ ባዶነት ኢየሱስ ባለበት አይሰራም። ጩሁና አይሰራም በሉ። እግዚአብሔር አምላክ ምስክሬ፣ ቀና የሚያደርጋቸው ሰዎች አሉ። ቀና የሚሉ ሰዎች አሉ። ተዋረደ ሲባል ቀና የሚል ሰው አለ። አለቀ ሲባል በሙላት የሚጀምር ሰው አለ። ከመጀመሪያው በሚበልጥ ክብር ትጀምራለህ። ጩሁና አሜን። ተባረኩ፣ ተቀመጡ። ኢየሱስ ጌታ ነው። ልጨርስ ፈጠን ብዬ። ፕራኮቶ ፕሮሶ ኮሮቦሽያ አሜን። የወይን ጠጅ ማለቅ ማለት በአይሁድ ባህል በዛ ዘመን በነበሩ ማህበረሰብ መሃል ትልቅ ውርደት ነው። ምክንያቱም ለሰርግ ለጋብቻ ሰርግ ከሚደገሱ ነገሮች መካከል ከሚዘጋጁ ነገሮች መካከል የመጠጡን ክፍል በዋናነት የሚይዘው ወይን ጠጅ ነው። ከወይን ጠጅ ውጪ ሌላ መጠጥ ቢዘጋጅ አይሆንም። ምክንያቱም የተለመደ ነው። በጣም የክብር መጠጣቸው ወይን ጠጅ ነው። ሰርግ ለ7 ቀን ሙሉ ይደገሳል። 7 ቀን ሙሉ ሰው እየበላ እየጠጣ እየተደሰተ ይሄዳል። አሁን ግን ገና የተቀጠረው ቀን ሳይደርስ ነው ወይን ጠጁ ያለቀው። በድንገት በ3ኛ ቀን ኢየሱስ ጌታ ነው። እንግዳ እየመጣ ነው። ወይን ጠጅ ግን አልቋል። ለሰርጉ የታደሙ ሰዎች አዳራሹን ሞልተዋል። ወይን ጠጅ ግን አልቋል። ትልቅ ውርደት ገጠመው ያ ፋሚሊ። ግን ለደቂቃዎች ብቻ ነው። ምክንያቱም የሌለን ነገር እንዳለ አድርጎ የሚጠራ ንጉሥ በሰርጉ ተጋብዟል። የታምራቱ ጌታ አለ። ቀኝ እጃችሁን ከፍ አድርጉ። ልተንብይ አይደል ህይወታችሁ ላይ እግዚአብሔር አምላክ ምስክሬ፣ የቀባኝ ምስክሬ፣ እስከ ዛሬ አይተሽ የማታውቂው ታምራት በዚህ ወር በህይወትሽ ይሆናል። እኔ ነብይ ነኝ። እግዚአብሔር አፌን ነው የቀባው። እጆቻችሁን ሚካል ባኒያ ቶሮኮሲያፓ አለቀ በተባለ ጉዳይ ሚራክል ሆነ። በታምራት ትጀምራለህ። በታምራት ነገሩ ይቀጥላል። ጩና አሜን። ካና ማራካቶ ፖሮቦሳ አረ ኢየሱስ ጌታ ነው። ከጥቂት ደቂቃ በኋላ ማርያም እንዳለች እናቱ እንዳለች የናዝሬቱ ኢየሱስ ማለት ጀመረ። ምን ማለት ጀመረ? በጋኖች ላይ ምን ሙሉ ውሃ ሙሉ ማለት ጀመረ። መጀመሪያ ግን አገልጋዮችን ለታምራት አዘጋጅቷቸዋለች። ማን? እናቱ ማርያም። አሁን ነብዩ ለምንድን ነው ይህንን ቃል የሚናገረው ያልሽኝ እንደሆነ ቀጥሎ በህይወትሽ የሚሆነውን ታምራት አይቼ መጥቻለሁ። 2018 ሳያልቅ በህይወትሽ ሊፈጠር ያለውን ነገር አይቼ መጥቻለሁ። 2019 በህይወትሽ ሊሆን ያለውን ነገር አይቼ መጥቻለሁ። በሚቀጥሉት ወራትና አመታት በህይወትሽ የሚፈጠረውን ሚራክል አይቻለሁ። ለዛ ታምራት ላዘጋጅሽ መጥቻለሁ። ማላቫራ ካቲያማ አሜን። ማርያም አስቀድማ አገልጋዮችን ለታምራት አዘጋጀቻቸው። ምን ብላ? የሚላችሁን በሙሉ ምን በሉ አድርጉ። የሚላችሁን በማድረጉ ውስጥ ነው ታምራቱ ያለ። የምትባሉትን በመፈጸም ውስጥ ነው ሚራክሉ ያለ። ካልሆነ ግን ከታምራት ጋር መገናኘት አትችሉ። ውሃ ሙሉ ሲላቸው ለምን አላሉ? ለምን? ቀድመው ተነግሯቸዋል።
አሜን። ተዘጋጅተዋል። አሁን መለኮት በህይወታችሁ ሊሰራ ላለው ነገር ቀድሞ የሚያዘጋጅ ቃል ነው ይሄ። ምን እንደሚሆን አላውቅም። እግዚአብሔር ግን የሆነ ምልክት፣ አስደናቂ ምልክት በቤታችሁ ይሆናል ብሎኛል። ጃና ማርዴኮ ሶፕራ አለቀ ባልሹ ጉዳይ ላይ ሰማይ ሲመጣ ይቻል። ባዶ ሆነ ባልሹ ጉዳይ ላይ እጁ ሲዘረጋ ይቻል። የእግዚአብሔር ክብር ይገለጣል። ፓርዳኮሶ ፕሮፎኒ ማሳካቲያ ውሃ ሙሉ ይላል። ውሃ ከየት መጣላችሁ እንደሆነ በአይሁድ ስርዓት በእለት ዕለት ኑሯቸው በተለያየ በህይወት እንቅስቃሴያቸው በቀን ውሏቸው እንበድላለን እግዚአብሔርን ብለው ስለሚያስቡ በመታጠብ ለመንጻት ውሃ ያዘጋጃሉ። ይሄ ደግሞ ሰርግ ስለሆነ ከወትሮ በላይ በርከት ያለ ሰው የሚሰበሰብበት ቦታ ስለሆነ ብዙ ውሃ እዛ አካባቢ አለ። በጣም የሚገርማችሁ ኢቭን ውሃው ራሱ ከሌላ ቦታ ስፔሻል ውሃ አልመጣም። ውሃው ለመንጻት ስርዓት የተዘጋጀ ውሃ ነው። እሱኑ ውሃ ነው ጌታ የቀየረው። እኮ ተዘጋጅ እንጂ ዋጋ አያስከፍልህም የምትባለውን ለማድረግ ሬዲ ሁን እንጂ ምንም ተራራ ሳትወጣ ሸለቆ ሳትወርድ እቤት ቁጭ ብለህ ያከብድሃል። እዛው ቦታ ያከብድሃል። ፓራፋንያ ማንታ እውነቴን ነው። በልባችሁ ለመታዘዝ፣ ለቃሉ ለመታዘዝ፣ ለድምፁ ለመታዘዝ ራሳችሁን አዘጋጁ እንጂ መለኮታዊ ምሪቶችን ለማድረግ ተዘጋጁ እንጂ የምሬንም ነግራችሁ ተሰቃይታችሁ ሳይሆን በጣም ዘና ብላችሁ በህይወታችሁ አስደናቂ ታምራት ይሆናል። ውሃው እኮ እዛ ነው ያለው። ከየትም የመጣ አይደለም። በጋኖች ሙሉ አለ። በ6 ጋኖች ውሃ ሙሉ። ደግማችሁ ሙሉ አለ። ሙሉ ውሃ ነው የሞሉት። ከለር ጨምሩ፣ ገበያ ሂዱ፣ ሱፐርማርኬት ሂዱ፣ ተሯሯጡ። እንዲህ አይነት ነገር ቢኖር እንዲህ አይነት ቅመም ቢገባ ነው ይሄ ነገር የሚሆነው። እሱ ካልመጣ ታምራት መሆን አይችልም አላለም። ከነሱ የተጨመረ ምንም ነገር የለም። መለኮት ብቻ። ጌታ ምስክሬ ነው። በጥረት አምናለሁ፣ በልፋት አምናለሁ፣ በስራ አምናለሁ፣ በትጋት አምናለሁ። በታምራት ግን ከዛ በላይ አምናለሁ። ከፍ አድርጉ እጆቻችሁ። ለፍታችሁ ካከማቻችሁት ሀብት ይልቅ፣ ለፍታችሁ እጃችሁ ላይ ካለው ቁልፍ ይልቅ በታምራት የሚመጣው ቁልፍ የበለጠ ነው። ያስታውቃል። የመለኮት ጉብኝት በቤታችሁ ሲመጣ እያየው ነው። ሰማይ የሚከፍትን በር ያስታውቃል። የሆነ እግዚአብሔር ይሸታል። ጎን ያለው መታርገውና በዚህ ወር በለው እስቲ እግዚአብሔር የሚጠራበት፣ እግዚአብሔር የሚከብርበት፣ እግዚአብሔር የሚታይበት መለኮታዊ ጉብኝት በህይወት ላይ ይፈጠራል በለው። አሁን እግዚአብሔር ታምራት ያደርጋል አይደለ? ታምራት እንዲያደርግ ደግሞ ከኛ የሚጠበቅ ነገር አለ ብለናል። እግዚአብሔር እንድታረጉ ከሚላችሁ ወይም እንድታረጉ ከሚፈልገው ነገር መካከል ጥቂቱን ቢያንስ በጣም ቀላሉ ልንገራችሁ። ብዙዎቻችን በእግዚአብሔር ፊት እንጸልያለን አይደለ? ጸሎት እንግዲህ ከእግዚአብሔር ጋር የምንገናኝበት አንዱ መንገድ። የማይጸልይ ሰው ከእግዚአብሔር ጋር ህብረት የለውም ማለት ነው። ለምን? አያውቀውም አባቱን። ጸሎት አባታችንን የምናወራበት ብቸኛው ምንድን ነው? መንገድ ነው። ብቸኛው የስልክ ቁጥር ምንድን ነው? ጸሎት ነው። እግዚአብሔር ዋትሳፕ፣ ቴሌግራም ላይ የለውም። አሜን። እግዚአብሔር ጸሎት ነው ስልኩ እሱ ነው። አሜን በሉ በደም እንጸልያለን። ስንጸልይ ግን እግዚአብሔር ይመልሳል አይደል? እንጸልያለን። መጽሐፍ ቅዱስ ላይ አንድ ቃል አለ። በጎቼ ድምጼን ምን ይላሉ? ከዛስ ይከተሉኛል። ምን ብለው? ሰምተው አይደል? ሰምተው ይከተሉኛል ይላል። በግ ናቸው አይደላችሁ? እስቲ በግ ነኝ። ፍየል አለ? ሁሉም በግ ነው። ምን ማለት ነው? ሁሉም የዳነ ነው። በክርስቶስ ኢየሱስ ያመነ ነው አይደል? አይደለ? አጨብጭቡ ባካችሁ። በግ ከሆንክ የእረኛህን ድምፅ መስማት ግዴታ ነው። እስኪ ግዴታ ነው በሉ። በአዲስ ኪዳን በደንብ ስሙኝ። ሁሉም ሰው እግዚአብሔርን የመስማት አቅም አለ። እግዚአብሔር በልዩነት የጠራቸው ነቢያቶች የሚሰሙበት ሌቭል ነው የሚለያየው እንጂ ሁላችንም በክርስቶስ የዳንን ሰዎች በመንፈስ ቅዱስ አማካኝነት የእግዚአብሔርን ድምፅ እንሰማለን። የመስማት ሌቭላችን ማለት ይመስል እግዚአብሔር ስፔሻል የቀባቸው ሰዎች የሚሰሙት ያሰማም ደረጃና በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ወይም በጎች የሆኑ ሰዎች የሚሰሙት የአሰማም ሌቭል ይለያያል። ግን ሁሉም ደግሞ ይሰማል። የማይሰማ የለም። በግ ከሆናችሁ የእግዚአብሔርን ድምፅ የአባታችሁን የእረኛችሁን ድምፅ የመስማት ግዴታ አለባችሁ። ስለዚህ እግዚአብሔር ስትጸልዩ ስትጠይቁት ለጠየቃችሁት ጉዳይ የሚመልስበት መንገድ አለው ማለት ነው አይደለ? ኢየሱስ ጌታ ነው። እንግዲህ ይሰሙኛል ይከተሉኛል ካለ ይናገራል። የሚናገርበት መንገድ ደግሞ ልዩ ልዩ ነው። ብዙዎቻችን እንጸልያለን በፕሬየር ቦታችን ላይ ግን አንሰማም። ለአንዳንድ ኬዞቻችን እግዚአብሔር እዛው ቦታ ላይ መልስ እንዳሉ ታውቃላችሁ። እዛው በምንጸልይበት ቦታ ላይ እግዚአብሔር መልስ እንዳሉ ታውቃላችሁ። መልሱ ግን በብዙዎቻችን ልብ ውስጥ የከበደና ተቀባይነት ያገኘ ስላልሆነ ብዙ ጊዜ አልፏል፣ ብዙ ጊዜ አልሰራም። እናንተ በምትጠብቁት መንገድ አይደለም ግን የሚመልሰው። ከዚህ በፊት ነግሬያችሁ ነው አላውቅም። ተንበርክካችሁ እየጸለያችሁ እያለ ስለዛ ጉዳይ በእግዚአብሔር ፊት እግዚአብሔር የሚመልስላችሁ መልስ እናንተ በምትጠብቁት መንገድ አይደለም። ተንበርክከ ስለ ፋይናንስ በር በእግዚአብሔር ፊት እየጸለይክ እያለ እግዚአብሔር በሬን እንዲከፍት ፈልጋለሁ፣ ጌታዊ በሬን ክፈት፣ የሥራ በሬን ክፈት፣ የፋይናንስ በሬን ክፈት እያልክ እየጸለይክ እያለ እግዚአብሔር ያ የፋይናንስ በር እንዲከፈት ማድረግ ያለብን መልስ እዛው ሊናገር ይችላል። ወይ በቃሉ ወይ በመንፈሱ ወይ ደግሞ በተኛህበት ሊሆን ይችላል። በራእይ ከሚናገር ነገር
ነገር መካከል አንዱ ለምሳሌ በጣም እርር ያደረገህን ሰው በጣም ያቃጠለን ሰው ሂድና ይቅር በለው አብረው ምሳ ብላ ሊል ይችላል። በኢየሱስ ስም ይሄ ከእግዚአብሔር አይደለም ትላለህ። እኔ እግዚአብሔር እንዲቀጣው እየፈለኩ እሱ ደግሞ ጭራሽ ብለህ አትሰማም። የእግዚአብሔር ድምፅ አይመስልህም። ግን ያ የጠበቅከው በርና ምጸልየው በር ቁልፉ ያለው የት ውስጥ ነው? እሱ ያለህን በማድረግ ውስጥ ነው። ያቺን ነገር ስታደርግ ነው ባይመስልህም ቁልፉ ያለው ኢየሱስ ጌታ ነው። እስኪ እግዚአብሔር መልሳለሁ በሉ። ይመልሳል በሉ እስቲ። ያነ ይመልሳል በሉ እስቲ። የምሬን ነው የምነግራችሁ። ጌታ ኢየሱስ ምስክሬ። እንግዲህ ብዙ ሲባል ሰምታችኋል። የእግዚአብሔር ሰዎች ሲመሰክሩ ሰምታችኋል። አንዳንድ ጊዜ አንድ እግዚአብሔር ሰው እንደዚህ ያለ በጣም ተጨንቀን እኔና ባለቤት ያለ በጣም ግራ ገብቶን በእግዚአብሔር ፊት እንጸልያለን አለ። ስለ በር ነው እንጸልያለን። ከዛ ስንጸልይ አንድ ኮንፈረንስ ሄደን አንድ ወዳጅ ያለ እዛ ፕሮግራም እንድንካፈል መንፈስ ቅዱስ ተናገረናል። ከዛ በመንፈስ ቅዱስ ተመርተን እዛ ፕሮግራም ሄደን ፕሮግራም መካፈል ጀመርናል። ከዛ ስጦታ በሚጠየቅበት ሰዓት እጄ ላይ 10,000 ብር ነበራል። ከዛ የሚያስፈልገን ብር በጣም ብዙ ብር ነው። እሷ 10,000 ብር ላይ ሌላ ብር ለመጨመር ነው የጸለይነዋል። እዛ መንፈስ ቅዱስ መጣና ስጦታ ሲሰበሰብ ስጥ እና 10,000 ብር አለኝ። ከዛ ለባለቤቴ ከጎኔ ተቀምጣ ነበረ። መንፈስ ቅዱስ ስጥ እያለኝ ነው ስል አንተ ሰው የጤነኛ አይደለም አለች። ከዛ በኋላ አሁንም ድጋሚ መጣ አለ። አውጥቼ ያንን ብር ሰጠውኛል። በያው እግዚአብሔር ፊልም ነግራችሁ ኢየሱስ ጌታ ነው። ሰጠው በቃ ባረከኝ። አገልጋዩ ወጥተዋል። ምንም የሆነ ነገር የለም አለ። ከዛ ወደ ቤቴ ሄድኳል። ቤቴ ሄጄ አሁንም መጸለይ ጀመርናል። ስንጸልይ ያላሰብኩትን ነገር አመጣ ወደ አይምሮ ያለ። ከዛ አንድ የአንገት ወርቅ ነበር አለ። ይሄ ትክክለኛ ምስክር ነው የምነግራችሁ። አንድ የአንገት ወርቅ ነበር ቤታችን ውስጥ አለ። ከዛ መንፈስ ቅዱስ ያንን ወርቅ እንዲገዛ ኤኬሌ የሚባል ደላላ ጋር ደውል አለኛል። ከዛ እሺ ብዬ ደላላው ጋር ስልክ አውጥቼ ደወልኳል። የእግዚአብሔር ሰው ብሎ ስልክ ያነሳል። ተንቀጥቅጦ አለ። ከዛ ምን ሆንክ? አይ አንድ ወርቅ ቤቴ ውስጥ የሚሸጥ ወርቅ አለ። ምን አይነት ወርቅ? የአንገት ወርቅ። ምን ያክል ግራም ነው? እንዲህ አይነት ግራም ነው። ይሄን ያክል ነው። አዎ ኦኬ እሺ። ለምንድን ነው ግን የእግዚአብሔር ሰው ወርቁ የምትሸጠው? አይ በቃ እኔ ስለፈለኩ ነው አልኩታል። ነው አዎ እሺ ቆይ መልሼ ልደውል ብሎ ዘጋ አለ ስልክ። ከዛ መልሶ ደወላል። በእግዚአብሔር ፊት ነው ነግራችሁ። ከዛ መልሶ ደወለና ወርቁን ነገ ገዢ ይመጣል ግን አካውንት ላክልኛል። ይሄ ሰማይ ሁሉ በደንብ ስሙ። ያልጠበቅኩትን ብር አለ ኢየሱስ ጌታ ነው። ያልጠበቅኩትን ብር ወደ አካውንት ያሰው ያስገባል። ምን ነው ስለው እንዴ አንተ ወርቅ ሽጠ ያንተን ወርቅ ልደልል እኔ ማንኛል? ወርቁን በእኔ ስም አስቀምጠው አሁንም የጎደለ ነገር ካለ ጠይቀኛል። የሆሊ ስፒሪት ምሪት ተመልከቱ። ይሄንን ቁልፍ ያስከፈተው ማን ነው ካላችሁኝ እዛ ቦታ ላይ የታዘዘው መንፈስ ነው። አያችሁ ሰማይ ሁልጊዜ በህይወታችሁ ታምራት ሊያደርግ ሲል የሚሰጣችሁ ምሪት አለ። ያችን ምሪት ሚስ ካደረጋችሁ በህይወታችሁ የምትፈልጉት ጉብኝት አይመጣም። ኢየሱስ ጌታ ነው። የትኛውም ታምራት በዚህ ውስጥ የተሞላ ነው። ዛሬ ባርካችኋለሁ። ብዙ ጉብኝት የያዙ ምሪቶችን ያሳለፋችሁ ሰዎች ከዚህ በኋላ ግን ድምፁን አትሸዋወደው። ይናገራል፣ ታደርጋለህ፣ ይሆንብሃል። እጃችሁን ከፍ አድርጉና የሚለኝን በሉ እስቲ አደርጋለሁ በሉ። የሚለኝን እታዘዛለሁ በሉ። በእውነት ይህንን ቃል ከታዘዛችሁ አሜን። ይህንን ቃል ትንቢት መለኮታዊ ድምፅ ከእግዚአብሔር ቃል የወጣ ነው። አሜን። ከእግዚአብሔር ቃል የወጣውን የመለኮት ድምፅ ከታዘዛችሁ ህይወታችሁ ላይ መምጣት ያለበት ታምራት ሁሉ ይመጣል። ሴትዮዋ ኤልሳ ጋር መጣች። ባሌ ባሪያ ሞቷል አለች አይደለ? ባለዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል አለች። ምን አደርግልኝ ዘንድ ትወጃለሽ? በቤትሽስ ምን አለ አላት። ባዶ የምን ማሰሮ የዘይት ማድጋ በቤት አለ አለች። ከዛ ኤልሳ ምንድን ነው ያደረገው? ምሪት ነው የሰጣት አይደለ? ሂጂና ባዶ የዘይት ማድጋ ከሜዳ ምን በይ ሰብሲ፣ ከዛስ ከጎረቤት ተዋሺ፣ ቀጥሎስ አታሳንሺ፣ ከሰበሰብሽ በኋላ በሩን ባንቺና በልጆች ላይ ምን በይ ዝጊ አለ። ይሄንን ምሪት አልቀበልም ብትል ዘይቱ ይፈልቃል፣ እዳዋ ይከፈላል፣ ከችግሯ ታርፋለች? አታርፍ። መለኮት ጋር ስትመጣ መለኮት የሰጣት ምሪት ነው። አያ ብዙ ጊዜ እግዚአብሔር ዓለም ላይ ያለ ነገር ህይወታችሁ ላይ እንዲመጣ ከፈለጋችሁ የሚላችሁን ማድረግ አለባችሁ። የዛን ሰዓት ነው የእግዚአብሔር ታምራት ላይፋችሁ ለሚመጣው። ምናልባት የሚላችሁ ነገር በጊዜው ለእናንተ ከባድ ሊሆን ይችላል። አንዳንዱም ለማድረግ ከባድ ሊሆን ይችላል። አንዳንዱ ደግሞ በጣም ሊቀል ይችላል። በጣም አንዳንዱ ሲምፕል በጣም ቀላል ሊሆን ይችላል። ሲምፕል ምሪት አይደል? በለምጽ የተጨማለቀውን ሰውዬ ነብዩ ጋር ሲመጣ ምንድን ነው ያለው? ሂድና በዮርዳኖስ ውስጥ 7 ጊዜ ብቅ ጥልቅ በል። ቀላል ነው አይደለ? እንዴት ይሄን አለኝ ብሎ ተበሳጨ ንዕማን። ግን ፈውሱ ያለው ምን ውስጥ ነው? እዚህ ምሪት ውስጥ ነው። ይሄን ካላደረገ በህይወቱ ፈውስ መምጣት አይችልም። ክብር ለኢየሱስ ይሁን። እግዚአብሔር የሚላችሁን በማድረግ ይባርካችሁ። ቀኝ እጃችሁን ከፍ አድርጉ። ማጃዶስ ኬፕራባ ለምን እንደምናገር አላውቅም፣ ግን እግዚአብሔር አካሄድና አደራረግ በኢየሱስ ስም ያሳውቃቸዋል። ምሪትን ይሰጣቸዋል። ከዚህ በኋላ እንዴት መንቀሳቀስ እንዳለባችሁ፣ እንዴት መሄድ እንዳለባችሁ አደራረግና አሰራርን ከሰማይ ትቀበላላችሁ። እጃችሁን ከፍ አድርጉ። ጌታ ሆይ በሉ እስቲ የሚለኝን የምታዘኝን ማድረግ እንድችል ቃል የሚለኝን መንፈስ የሚለኝን የሚናገረኝን ማድረግ እንድችል ጸጋን አብሳልኝ በሉ። እርዳኝ በሉ እስቲ ያኔ አሜን 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 አሜን።
ያን ጊዜ ትዋረዳለህ ብለው በሚጠብቁ ጠላቶች ፊት እግዚአብሔር ቀና ያደርጋል። እግዚአብሔር አምላክ ምስክሬ ድምጽ ሰምቻለሁ ለሆነ ሰው ውርደታችሁን በሚጠብቁ ፊት እግዚአብሔር ቀና ሲያደርጋችሁ አየሁ። ቀኝ እጃችሁን ከፍ አድርጉ። አልዋረድም በሉ እስቲ። አልዋረድም በሉ። እግዚአብሔር አምላክ በሉ እስቲ። ታምራትን በሉ በህይወቴ ላይ ያደርጋል በሉ። አሜን። ቅዱና ለአሳዳሪው ሲጥሉ ቀርተው ለአሳዳሪው ሲሰጡ አሳዳሪው በቀመሰ ጊዜ ይላል በጣም ተገርሞ እንደዚህ ያለ ይላል እንዴ አለ ሰው ሁሉ መልካሙን የወይን ጠጅ አስቀድሞ ያቀርባል ካለቀ በኋላ መናኛውን እናንተ ይሄን የመሰለ ወይን ጠጅ እስካሁን የታቆይታችሁ ነው አለ ይላል። ተገረመ። ምክንያቱም መጀመሪያ ከተጠመቀው ይልቅ እነሱ በጉልበታቸው በአቅማቸው በገንዘባቸው ካዘጋጁት ወይን ጠጅ ይልቅ በታምራት የመልጦ ይበልጣል። ከዚህ በኋላ የምትቀበዩ ቁልፍ ይበልጣል። ኢየሱስም ይላል ይህንን ምልክት በቃና ገሊላ አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። በደንብ ስሙኝ። እነዚህ የተከተሉ ደቀ መዛሙርት አመኑ ይላል። አብረውት ነበሩ፣ ግን ጥርጣሬ በልባቸው ውስጥ ነበረ። መቼ ነው እምነታቸው ፉል የሆነው ካላችሁኝ፣ በኢየሱስ ላይ ያላቸው አመለካከት መቼ ነው እርግጠኛ የሆኑ ካላችሁኝ፣ የእግዚአብሔር ክብር ሲገለጥ ነው። ክብሩን ገለጠ ይላል። ኢየሱስ የእግዚአብሔር ክብር መገለጥ ነው። እጃችሁን ከፍ አድርጉ። በጌላ ፕራኮሴቫኒያ የጌታ መንፈስ ይናገረኛል። የእግዚአብሔርን ክብር የምታዩ ሰዎች አላችሁ። በደከማችሁበት ጉዳይ የእግዚአብሔርን ክብር ታያላችሁ። ባቃታችሁ ጉዳይ የእግዚአብሔርን ክብር ታያላችሁ።